بسم الله الرحمن الرحيم. الحمد لله حمدا كثيرا طيبا مباركا فيه. الصلاة والسلام على أشرف خلق الله محمد بن عبد الله بن عبد المطلب صلوات ربي وسلامه عليه ومن تبعهم بإحسان إلى يوم الدين. ودنا يتكبراتشوه باراتم مقطع አላችሁ የضيف أفريقيا ወይም የአፍሪካ እንግዳ ፕሮግራም ተከታታዮች እዚህ ከሳውዲ አረቢያ ሪያድ አፍሪካ ቲቪ ስቱዲዮ ተዘጋጅቶ ወደ እናንተ እየቀረበ ያለው ፕሮግራም ነው። ሐይኩም بتحية الإسلام والسلام السلام عليكم ورحمة الله وبركاته እያልኩኝ እንኳን አላህ Subhanahu Wa Ta'ala ለዚህ ለተከበረው የረመዳን ወር በሰላም አደረሳችሁ አደረሰን እያልኩኝ በቀጥታ ወደ ዛሬው እንግዳ ነጃችሁ የሚያልፈው ኢንሻአላህ። የዛሬው እንግዳ እዚህ ሳውዲ አረቢያ ሪያድ ላይ በርከት ላለ ዓመታት በሳውዲ አረቢያ ኑሯቸውን አሳልፈዋል። እንደዚሁም ደግሞ በአንድ ጃሚዕ መስጊድ ላይ ኢማም ኸጢብ ናቸው። አቡ ረሺድ አው ሼክ ሙሐመድ ሱለይማን ይባላሉ። ባረከላሁ ፊኩም። ቀጣይ አንድ ሰዓት ከሳቸው ጋር ቆይታ ይኖረኛል። አሁንም አብራችሁ እንድትሆኑ በአክብሮት ጋብዛለሁኝ። አብራችሁ የምቆየው እኔ መሐመድ አብዱራህማን አቡ አፍናን ከካሜራ በስተጀርባ ካሉ ወንድሞች ጋር በጋራ በመሆን ነው። መልካም ቆይታ። ባረከላሁ ፊኩም። طيب يا ሼክ በቅድሚያ እንግዲህ አላህ Subhanahu Wa Ta'ala ፍቃዱ ሆኖ እኔና እርሶ እዚህ አፍሪካ ቲቪ መስኮት ላይ ضيف أفريقيا ወይም የአፍሪካ እንግዳ የተሰኘው ፕሮግራም ላይ እንግዳ ለመሆን ስጠይቀዎት ምንም አላቅማሙም እሺ ስላሉኝ በአድማጭ ተመልካቾች ስም ከልብ ላመሰግነው ተወዳለሁ። ሼክ መሐመድ حياكم الله بارك الله فيكم። الله حيكم ሼክ። እንግዲህ የተገናኘነው በዚህ በተከበረው የረመዳን ወር ነው። ባረከላሁ ፊኩም። እንደው እስኪ ሼክ መሐመድ እንግዲህ ዛሬ ለመጀመሪያ ጊዜ ይመስለኛል አፍሪካ ቲቪ ላይ በአፍሪካ ቲቪ መስኮት ብቅ ብለው ሐሳቦን በተለይም ደግሞ እዛ ሀገር መቼ እንደመጡ እንዴት እንደመጡ አንዳንድ ነገሮችን ያጋሩናል ብዬ ነው። ኢንሻአላህ ከበርካታ ሰዎች ባገኘው ጥቆማ መሰረት ነው ወደሱ የመጣሁት። በድጋሚ ያመሰገንኩት። እንዳው መቼና እንዴት መጡ ወደ ሳውዲ አረቢያ መጀመሪያ እስኪ? ባረከላሁ ፊኩም። ዋው ሳውዲ አረቢያ የመጣሁት በሂጅራ አቆጣጠር 1403 ማለት ነው። በሂጅራ አቆጣጠር እንደ አውሮፓ አቆጣጠር ደግሞ 1983 ወደ ሳውዲ አልহামዱሊላህ አላህ ፍቆኝ ገብቻለሁ። ያው ከሱዳን ነው ወደ መካ የመጣሁት። መጀመሪያ ከኢትዮጵያ ሱዳን ሄዱት? ከኢትዮጵያ ወደ ሱዳን ሄድኩኝ። እዛ 1-2 ዓመት ቆይቻለሁ። ከዛም በኋላ ወደዚህ መጣሁ። ሱዳን ይማሩ ነበር ይሰሩ ነበር ነው ወይስ እንደ መሸጋገሪያ ነው የተጠቀሙት? ሱዳን ተምሬያለሁ አልহামዱሊላህ። ቁርአንም ሐፍዣለሁ አልহামዱሊላህ። طيب እንዳው ወደዚህ ወደ ሳውዲ የመጡበትን ምክንያት ማወቅ ይቻላል? እንዳው ሰበብ የሆነዎት ጓደኞቻቸውን ሰምተው ነው ወይስ እንዳው ያነሳሳዎት ነገር ምንድነው? ከሱዳን ወደዚህ ሊመጡ የቻሉት? እንግዲህ ወደ ሳውዲ የመጣሁት ያው ሁሉም ሙስሊም ያለው ናፍቆት ነው። እኔም ደግሞ እንደዛው መካን ለማየት መካ ለመምጣት በጣም ናፍቆት ነበረኝ። ከዛ የተነሳ ነው ከኢትዮጵያ ተነስተን ወደ ሱዳን ሄድን። ከሱዳን እዚህ መጣን። ያው የመካ ናፍቆት ማሻአላ የመካ ናፍቆት ነው። አዎ የሀገራችን መሻይኾች መካና መዲና ሲባል ያላችሁን ጉጉትና ናፍቆት በደንብ ነው የምንረዳውና እስኪ ሌላ ምናልባት እንደው ሼክ መሐመድ እንግዲህ አሁን እንዳሉት ባሉት መሰረት ከሆነ እዚህ ሳውዲ አረቢያ ላይ ከ40 ዓመት በላይ እንደኖሩ ነው እንዴ ሂሳቡ ስንሰራው? እንደዛው ነው ከ40 ዓመት በላይ። ማሻአላህ። እስኪ እንደው ለመጀመሪያ ጊዜ ሼክ መሐመድ እዚህ ሀገር ሲመጡ መቼም አንዳንድ ትላልቅ መሻይኾች በእኛ ሀገር በጣም ትላልቅ መሻይኾች ናቸው። እዛ ሀገር ደግሞ ትላልቅ መሻይኽ ለመሆናችሁ ሰርቲፊኬት ወይም ሸሃዳ የሚባል ነገር አለና እሱ ከሌለ አንዳንድ ቦታ በእውቀታችሁ ልክ ገብታችሁ ለማገልገልና ለማስተማር ችግር እንደሆነ አውቃለሁኝ። እና እንደው እዚህ ሀገር እንደመጡ መጀመሪያ ያጋጠመውት የሥራ አይነት ምንድነው? እስቲ መለስ ብዬ ወደ ኋላ ላጫውተው። ባረከላሁ ፊክ። ያው እዚህ ሀገር እንደመጣሁኝ አልহামዱሊላህ ረጀብ ወር አካባቢ ነው ወደ መካ ገባሁኝ። በዛው አልহামዱሊላህ አላህ ወፈቀኝና ማዕደል ሐረም እዛ አደብንና ከዛ ተቀበሉን። እኔና አንድ ሱዳን ሁለት ተማሪ ነው ተቀበሉት በዛ አመት ማለት ነው። ለዚህ በቁርአን ፈተና ፈትነውን አልহামዱሊላህ ፈተናውን አልፈን ፊት ተሰጥቶን ወደ ሱዳን ሄደን መጣን ማለት ነው። አልহামዱሊላህ ማዕደል ሐረም ነው የገባሁት።
እንደመጣው ማዕድ አልሐረም ነው የገባሁት። አዎ ሐረም ኢንስቲትዩት ይባላል ማዕድ አልሐረም። አይዋ በጊዜ የነበሩትን መሻይኾች ሊያስታውሱን ይችላሉ? አዎ እንግዲህ ሼክ ሙሳ ቦክስ የሚባል ነበሩ እና ብዙ መሻይኾች ነበሩ። በጣም እንግዲህ ሼክ አበከር የሚባልም ነበረ። ያው ብዙ ዑለማዎች ብዙ መሻይኾች ነበሩ። ማለት እነዚህ እዚህ ሀገር የነበሩ መሻይኾች እናንተን ሲያስተምሩ የነበሩ ናቸው ወይስ አብረው የነበሩ ኢትዮጵያኖች? አይደለም እዚሁ ሀገርና ከተለያየ ሀገር የማዕህዱ አስተማሪዎች ነበር። ማዕህድ ማለት ያው ትምህርት ቤት ነው። አንደኛና ሁለተኛ ደረጃ አለ ትምህርት ቤት ሙተወሲጥና ሳናዊ ማለት ነው። በጊዜው ኢትዮጵያኖች ነበሩ እርስዎ በነበሩበት ሰዓት? ማዕህድ ነበሩ፣ ብዙ ነበሩ። ማሻአላህ። طيب አሁን ደግሞ እስኪ ሼክ መሐመድ ወደ አገር ቤት ልመልሶት ወደ ኋላና መቼም የሀገራችንን የዕልም አወሳሰድ ያው ታውቁታላችሁ። ምናልባት እኔ አሁን ወሎ አካባቢ ስለሆንኩኝ በወሎ አካባቢ ያሉ መሻይኾች እንዴት አድርገው ዕልም እንደወሰዱ በደንብ እናውቃለን። ውጣ ወረዱ በጣም ከባድ ነው። አንድ አካባቢ ላይ ሁሉንም ነገር አይቀሩም። ለምሳሌ ተፍሲር የሆነ ቦታ ይቀራሉ፣ ፊቅህ የሆነ ቦታ ይቀራሉ፣ ሐዲስ የሆነ ቦታ ይቀራሉ፣ ነህውና ሰርፍ ሌላም ነገር ሲፈልጉ ፈናፈን ወደ ከአንድ ሀገር አንድ ሀገር እየሄዱ ቀሪያ የሚባል ነገር አለ ይመስለኛል። እርሱ ያሉበትን አካባቢ ባላውቅምና ልክ እንደዛ በጣም መዳፍዳቸውን አይተው ነው እንደው ማንሳት እንኳ ይቻላል ትላልቅ መሻይኾች አሁን የደረሱበት ደረጃ የደረሱት። በአሁኑ ሰዓት ደግሞ በጣም ቀላል ነው። በአንድ ቦታ ሆኖ በርካታ ነገሮችን መማር ማወቅ እና መቅራት ይቻላል። እንደ ድሮ አይደለምና እስኪ ወደ ኋላ ልመልሰውትና አገር ቤት የእርሶ የዕልም አወሳሰድ ምን ይመስል ነበር? በምን ሁኔታ ነበር እዚህ የደረሱት? እኔ እንግዲህ አልሐምዱሊላህ አላሁ ፊቆኝ ቁርአን እዛው ሰፈራችን ላይ ሼህ ኢብራሂም በሚባሉ ሼኻችን ቁርአን ቀራን አልሐምዱሊላህ። ከዛም በኋላ ወደ ሳንኩራ የሚባል ሀገር ያው የኛው እዛ ክልል ላይ ነው። እዛ በበርቆ ሼክ ተምሬ ያለው እንደዛውም በሻድገር ሼክ ተምሬ ያለው አልሐምዱሊላህ። በመንዞ የዓም ሼክ የሚባሉም አሉ በሳቸውም ተምሬ ያለው። አኺራ ሄደዋል ሁላቸውም አላህ ይርሐማቸው። በእነሱ ናቸው የተመረጡት በተለይ ፊቂ ማለት ነው። ማለት አሁን የጠሯቸው እዛው ስልጤ ማህበረሰብ አካባቢ ያሉ አካባቢዎች ናቸው? እዛው አካባቢ። ከዛስ አካባቢ ወጥተው የቀሩበት አጋጣሚ አለ? ያው ከዛ አካባቢ ወደ አዲስ አበባ ሄጄ የተወሰነ ጊዜ ተምሬያለሁ። ሼህ ኢብራሂም የሚባሉ ከትግሬ ናቸው። በሳቸው ላይ ተጅዊድ ተማርኩኝ አንዋር መስጂድ ላይ። ጊዜው ያስታውሳል? ጊዜውን ያው በእንትን ጊዜውን በእርግጥ አላስታውሰውም፣ ግን በለውጡ ጊዜ ነው፣ በደርግ ጊዜ ማለት ነው። በደርግ ጊዜ። ከዛ ውጭ ግን እዛው በስልጤ አካባቢ ባሉ መሻይኾች ላይ ነው የቀራሩት? እዛው ነው የቀራው። طيب አሁን እዚህ ሳውዲ አረቢያ ያው ከመጡ በኋላ ወይ ከማስቀራት ከኢማምነት ውጭ የሞከሩት የሥራ አይነት አለ? አልሐምዱሊላህ እንግዲህ እዚህ ከመጣው በኋላ በሙአዝንነት ጃቤል አሚር ሰልማን የሚባል ቦታ ላይ 8 ዓመት አልሐምዱሊላህ እዛ ሰርቻለሁ። ሙአዝንም ሆኜ ኢማሙም ሳይኖር ኢማሙንም እየተካሁኝ አንዳንዴ ደግሞ ያው እሳቸው በሌሉ ጊዜ ኹጥባም እያረኩኝ አንዳንዴ ያው እዛ ቆይቻለሁ። ሹዌት የሚባል ቦታ ጃሜል አሚር ሰልማን። ከዛ በኋላ ወዴት? ከዛም በኋላ ወደ መንፏ ተቀየርኩኝ። መንፏም ያው መስጂድ ሩሹዲ ላይ ሙአዝን ነበርኩኝ። እንግዲህ በትክክለኛ ከህጋዊ ማለት ነው እንደ ፕሮሰስ ተርሼ ሙአዝን ነበርኩኝ ያው መስጂድ ሩሹዲ ላይ። አሁን በሙአዝንነት ያገለግሉ ያሉት? አሁን እንኳን ያው የሀገሩ ሰው ካልሆነ በሚል እኛን ለጊዜው አቁመውታል። የወጣ ትክክል የወጣ እንትን አለ። ትክክል ነው። እስኪ እንደው አሁንም ወደ ኋላ ለመልሰውትና ሼክ መሐመድ እንደው ለመጀመሪያ ጊዜ ሚንበር ላይ ኹጥባ ለማድረግ የወጡበትን አጋጣሚ ነው ያስታውሱኛል? አስታውሳለሁ። ሹሜሴ ላይ ጃሜል አሚር ሰልማን ኢማሙ አልነበሩም። እኔም ተከታዩኝ በዛኔ ያው ተነስቼ እዛ ኹጥባ አድርጌያለሁ። የነበረው ስሜት ምን ይመስላል? ለመጀመሪያ ጊዜ ስለነበር ነው ወይስ ከዛ በፊት ሚንበር ላይ ወጥተው ኹጥባ ያደረጉበት አጋጣሚ አለ?
አይ ኹጥባ ላይ እንኳን ከዛም በፊት ሚንበር ላይ ወጥቼ ኹጥባ አላረኩም እዛው ነው ያረኩት ያው እንግዲህ ይከብዳል መጀመሪያ ላይ ሲወጣ እስኪለመድ ድረስ ኹጥባ ማድረግ የሰውን ፊት ማየት ይከብዳል ትንሽ አልহামዱሊላህ ግን ተለማመድኩኝ ኦኬ طيب እና እንግዲህ በሁላ አሁን ያሉበት ጃሚዕ መስጂድ አለ መጀመሪያ ደግሞ የነበሩበት አለና እንዳው አዛን ሲያደርጉ ወይም ደግሞ አልፋ ሲያሰግዱ አልፎ ቀደም ባለው ጊዜያት ይቻል ነበር ከሀገሮቹ ሰዎች ውጪ ማለት ነውና ያጋጠመው ገጠመኛል ሼህ መሐመድ አዎ አለ የገጠመኝ ነገር እና ሹሜሲ ላይ ሙአዚን ከሆንኩ በኋላ አንዱ የመጣ ድምጽን ከፍ አድርግላል አንዱ ድምጽን ዝቅ አድርግላል አልহামዱሊላህ አንደኛው ሰውዬ መከረኝ ሁሉም ቢለ እሺ ኢንሻአላህ በል ከማንም አትጣላ ብሎ መከረኝ ከዛም በኋላ አልহামዱሊላህ ከሁሉም ሰላም ሆኛል ايوه طيب ሌላው ሼክ መሐመድ ቀደም ሲል እንደተቃቀስኩሎት አገራችን ላይ ያላችሁ ትላልቅ መሻይኾች የነበረውን የዕልም አወሳሰድ ያው ከሞላ ጎደል እርሶ እዛው ተወልደው ያደጉበት በስልጤ አካባቢ ማህበረሰብ ባሉ መሻይኾች ላይ የቀራሩትና ግን አብዛኞቹ ግን ግማሹ ከወሎ ወደ ኦሮሚያ አካባቢ ወደ አርሲ ወደ ባሌ ግማሹ ወደ ስልጤ ግማሹ እንደዚህ የተንቀሳቀሱ በርካታ ዕውቀቶችን የቀሰሙ አሉና በዛ ልክ ተዓባቸውንና ድካማይተው ነው እዚህ የደረሱት በጣም በርካታ መሻይኾችና አሁን ይሄን ትውልድ እርሶ ወዳው ሼክ መሐመድ እንዴት ያውታል የዚህን ትውልድ የዕልም አወሳሰድ አቀራር ሊሆን ይችላል እንደው በርሶ እይታ እንዴት ያውታል አልহামዱሊላህ እንግዲህ በኔ እይታ በጣም ለውጥ እንዳለው ነው የሚታየኝ አሁን በጣም ለውጥ አለ አልহামዱሊላህ በአንድ ገበታ ቁርአንም መማር ይቻላል ተፍሲር መማር ይቻላል ነህው መማር ይቻላል ሁሉንም መማር ይቻላል አልহামዱሊላህ ዋናው መበርታት ነው ተውፊቁ ባላህ እጅ ነው ወማ ተውፊቁ ኢላ ቢላህ አሁን የተመቻቸ ሁኔታ ነው አልহামዱሊላህ ማለት ቀደም ካሉት አመታት በአሁኑ ሰዓት ወጣቱ ልማርና ለወቅ ልቅራ ካለ የተሻለ ሁኔታ አለ የተሻለ ሁኔታ ነው ያለው طيب ሌላ አሁንም መለስ ብዬ ወደ ኋላ ምናልባት ከ40 ምናምን አመት ተመልሼ ወደ ልጅነቱ ለመጣ ነው ምናልባት ከ1 እስከ 10 በነበሩበት እድሜ አካባቢ ልመለስ ስለሆነ እንግዲህ አሁን የተገናኘ ነው ወቅቱ ረመዳን ሼክ መሐመድ ባረከላሁ ፊኩም እኔ ስለመጡ በድጋሚ በጣም ደስ ብሎኛል አላህ Subhanahu Wa Ta'ala ጾማቸውን ከተቀበላቸው ሰዎች እንዲያደርገን ዱዓ ያደረኩኝ አድማጭ ተመልካቾቹ ፕሮግራሙን እንዲከታተሉኝ ለማስተዋወስ እወዳለሁኝ እንደው ሼክ መሐመድ እርሶ ተወልደው ያደጉበት አካባቢ አሁን ያለንበት ወር ረመዳን ነውና የረመዳን ድባብ የረመዳን ሁኔታ ምን ይመስል ነበር እስኪ በተለይም ደግሞ እዛ ስልጤ አካባቢ እርሶ ቂራት በቀሩበት ሰዓት ሊሆን ይችላል ከዛም በኋላ በርካታ ጊዜ ጾምን ባሳለፉበት አካባቢ ያለው የጾም ድባብ ምን ይመስላል እስኪ እንግዲህ ያው በአገራችን ያለው እንዳልከው ረመዳን ማለት በጣም ደስታ ነው ረመዳን ሲመጣ በጣም ነበር ምንደሰተኛ ማለት አልহামዱሊላህ እንግዲህ በተሐጁድም በመስገድ ተራዊህም በመስገድ ልክ በአገራችን ባለው ሁኔታ ማለት ነው እና አልহামዱሊላህ እንግዲህ አላህ ለዚህ አብቅቶናል ማለት ነው መለስ ብለው ሲያዩት የማህበረሰቡ እንቅስቃሴ ያንጋ አሁን ላይ ለምሳሌ በተለይ አካባቢ ስናይ ልክ ረመዳን ሲመጣ በጣም ሽርጉድ አለ ከምግብ ጀምሮ ያለው ዝግጅት አሁን እንግዲህ በእኛ ጊዜ ያለው ነው አሁን እንትን ብለውና እንደው ቀደም ሲል በእናንተም ጊዜ ከረጅም ዓመታት በፊት የነበረውን ዝግጅት መለስ ብለው አስታውሳለሁ በረመዳን ላይ ማሻአላህ ያው እናቶቻችን አፍጥር ለመስራት አንዳንድ አስፈላጊ ነገር ለማዘጋጀት በጣም ግድሉ ነበር እኛም ባቅማችን እናግዛለን አልহামዱሊላህ እንግዲህ ያው ሱሁር ላይ ሲደርስ ሁሉም የቤቱ ሰው ተነስቶ ሱሁር ይበላል ለጾም ይዘጋጃል ያው ጾም ሲመጣ ረመዳን ሲመጣ ያው ሁሉም በደስታ ነበር የሚቀበለው በርካታ አመታትን ያሳለፉት አገር በነበሩበት ሰዓት ከትውልድ አካባቢ ወራቅ ብለው ያሳለፉበት አጋጣሚ አለ ያ እንግዲህ ሀገር በነበርኩ ሰዓት እንግዲህ አንደኛ ያው ደርስ ከጀመርኩኝ በኋላ ሳንኩራ ላይ ነው ያሳለፍኩት ሳንኩራ ላይ ያው መሻይክሎች ጋር እየቀራሁኝ እዛ አሳልፌያለሁ ደርስ በፊት ደግሞ ያው እዛው ሰፈሬ ላይ ቁርአን እየቀራሁኝ አሳልፌያለሁ አልহামዱሊላህ አንዳንዴ
እንግዲህ ከብቶችን እየጠበቅን ወጎችን እየጠበቅን እንደዛ አሳልፈናል። طيب አሁንም ወደ ኋላ ለመልሶት ነው ሼክ መሐመድ እንደው በስንት ዓመቱ ነው መጾም የጀመሩት? ትዝ ይለኛል መጾም የጀመርኩት ምናልባት 8 ዓመት 7 ዓመት ሊሆን ይችላል። በትንሽነት ነው የጀመርኩት። እስከ መግሪብ ይጾሙ ነበር ነው ወይስ እስከ ዙር እስከ አስር? እስከ መግሪብ ነበር የሚጾመው። እንደውም ትዝ ይለኛል አንድ አጎቴ ሞተዋል አላህ ይርሐሙ። ሰላት ሲሰግድ አይቶ አንተ አሁኑን ጀምረህ እስከ መቼ ልትሰግድ ነው ብሎኛል። በልጅነቱ በልጅነቱ ካሁን ሶላት በዝድሜ ጀምራለሁ አሁን ጀምረህ እስከ መቼ ልትሰግድ ነው ብሎኛል። አሁን አኺራ ሄደዋል አላህ ይርሐሙ። اللهم اغفر له وارحمه። ጾም ተቅሪበን በ8 ዓመት አካባቢ ነው የጀመሩት። በግምት 8 ዓመት ይሆናል። እንደው ግን ሲጀምሩ አለጦል እስከ መግሪብ ሁሉንም ይከምሉ ነበር ሼክ ወላ ወይ ደበቅ እያሉ እንደ ማፍጠር ምናምን የመብላት ነገር ነበር? አይ አልহামዱሊላህ እንደውም ሞልተን ነበር የምንጾመው በደስታ ደስ እያለ። በዛን ጊዜ በቃ ረመዳን ማለት እንደ ዒድ ነው በእኛ እይታ። በዛን ጊዜ ረመዳን ማለት እንደ ዒድ ነው ደስታው ማለት ነው። አይ ማሻአላህ። طيب እንግዲህ አሁን በድጋሚ አላህ ጾማቸውን ከተቀበላቸው ሰዎች ያደርገን ሼክ። ሌላው እስኪ አሁን ደግሞ የዛሬ 42 43 ዓመት አካባቢ አሁንም ወደ ኋላ ለመለሰውትና እኛ ሀገር መሻይኾች በአጠቃላይ የመካና የመዲና ስም ሲነሳ እንዴት እንደሚሆኑ እኔም ሀገር ቤት በነበርኩበት ሰዓት በደንብ ነው ማቆማስ። አሁንም ድረስ በርካታ ሰዎች የመካና የመዲና ስም ሲነሳ እንባቸው የሚቀድማቸው በርካቶች አሉ። በርካቶች ዑምራን ሐጅ ማድረግ የፈለጉ አቅም ያጠራቸው ሰዎች አሉ። አንዳንዶቹ ደግሞ አጋጣሚውን ተጠቅመው በተለይ በአሁኑ ሰዓት አልহামዱሊላህ አብዛኛው እዚህ ሀገር መጥቶ ዑምራ የማድረግ መካ መጥቶ ዑምራ የማድረግ ሐጅ የማድረግ መዲና ሄዶ ዚያራ የማድረግ እድሉ ከመቼውም ጊዜ በላይ የተመቻቸ ነው ብዬ አስባለሁኝና እንደው እርሶ የዛሬ 43 42 ዓመት አካባቢ እግሮ እዚያ መካን እንደረገጠ እንደው ካዕባን ሲያዩ ምን ተሰማዎት? ያ እንግዲህ አልহামዱሊላህ አላህ ወፍቆኝ ከሱዳን ወደ መካ መጣው። መካ ከመጣው በኋላ መካ ሳይ ካዕባ ሳይ በጣም ነው ደስታ የተሰማኝ። አልহামዱሊላህ በጣም እንደ ከልክ በላይ ይሄን ተብሎ አይወሳም። ሱብሃንአላህ አጂብ። ሌላው እንግዲህ አሁን ሼክ መሐመድ መቼም አሁን ያለንበት ሀገር ትልቅ ሀገር ነው። በጣም በጣም ያደገ ሀገር ነው። ያው ሳውዲ አረቢያ ማሻአላህ ኒዕማው ያለበት ኒዕማው የተትረፈረፈበት ሀገር ላይ ያለነውና ብዙዎቻችን በጣም ጥሩ ጥሩ ነገር ስንመለከትና ስናስተውል ምን ነው ይሄ ነገር ሀገራችን በነበረ ብለን የምንለው ብዙ ነገር አለ። አሁን ለምሳሌ እኔ ብትጠይቁኝ የዚህ ሀገር የትራፊክ ሲስተም በጣም ይገርመኛል። በቃ ለምሳሌ የሆነ መኪናና መኪና እንኳን ቢጋጭ የሆነ ነገር ቢከሰት በቃ በቀላሉ ማንም ትራፊኩም ሳይመጣ ማንም ሁለቱ ሰዎች እዚሁ እጃችን ላይ ባለ ስልክ የምንጨርስበት ሁኔታ ነው ያለውና መንገድ መስተጓጎል አይኖርም። አንዳንድ ኢቃማ ለምሳሌ መኖሪያ ፍቃድ እንደስ ብንል ቤት ተቀምጦ የማደስ ሁኔታ አለ። ብቻ አብዛኛው ነገር የኑሮውን የዕለት ተዕለት ውጣ ውረድ በጣም የቀለለበት ሀገር ላይ ያለነውና እንደዚህ ያሉ መልካም ብዙ ነገሮች አሉና እንደው መቼም እንዳልኩት መጀመሪያ አካባቢ ጥሩ ነገር ስናይ ለሀገራችን ነውና የምንመኘው እንደው ያስተዋሉት እንደው ይሄ ነገር ሀገር የምን ነው በነበር ብለው ያሉት እንደው ምን አለ እስኪ አንድ ሁለት ሶስት? በእውነቱ እንግዲህ እንዳልከው አልহামዱሊላህ እዚህ ሀገር ያው በጣም ምቾት አለ፣ የተመቻቸ ነው። በግጭትም ጊዜ አላህ ይጠብቀን፣ በሌላም ጊዜ መንገድም ላይ አልহামዱሊላህ የተመቻቸ ነው አልহামዱሊላህ። እና ያው እኛ ምኞታችን ሀገራችንም እንደዚህ ሊመቻች ሊበለጽግ አላህ ሁሉንም እንግዲህ ሊያገራለን ስደት ከመውጣት ሊያድነን ዱዓ በማድረግ እንገኛለን። አላህ እንግዲህ ያው ዱዓችን ይቀበለው ሀገራችንም ያሳምራል። እዚህስ እንደው ቅድም እኔ እንደተቃቀስኩት ያሉ ነገሮች ያስተዋሉታል እርሶ? ይሄም ነገር ሀገራችን ቢጀመር እንደው ጥሩ ነበር ብለው የተቆጩበት ነገር አለ እንደው ያስተዋሉ? አዎ እንግዲህ በጣም አሁን ለምሳሌ አሁን ሀገር ሲታይ ብዙ ነገር በኤሌክትሮኒክስ ነው የሚያልቀው። ሁሉም ነገር እንግዲህ ብዙ ጊዜ በኢንተርኔት ኤሌክትሮኒክስ ያልቃል አልহামዱሊላህ። እና ሀገራችንም እንደዛው እየሆነ ነው የሚል ተስፋ አለ። እንደውም ከዚህ ኢንሻአላህ
የሚሻለበት ሁኔታ እንዳያመጣልናል የሚል ተስፋ ነው። ስለዚህ ያው አንዳንድ ነገሮችን ለመጨረስ ያለው ነገር ያለው ቅለት በቀላሉ አንድ ሰው ሁሉ ነገር መጨረስ እንዲችል ኢንሻአላህ ያመቻቹ የሄዱ ይመስለኛል። ሀገራችንም ጥሩ ነው። እንግዲህ ያው እንደዚህ ባይሆንም በሂደት ነው። በአንዴ መቼም መቀየር አይቻልም። መቀየር የሚቻለው በሂደት ነው። በሂደት طيب ባረከ ላሁ ፊኩም ሼክ። አላህ ሱብሓነሁ ወተዓላ አሁን በድጋሚ ጾማቸውን ከተቀበላቸው ሰዎች አድርገን እርስዎም ደግሞ ስለመጡ በጣም ደስ ብሎኛል። ፕሮግራሜን አክብረውና ወደ ስለመጡ እኔም አክብሮታለሁኝና እስኪ አሁን ደግሞ ወደ አፍሪካ ቲቪ ልመለስና አፍሪካ ቲቪን እንዳው ከመቼ ጀምረው ያውቁታል ይከታተላሉ? አፍሪካ ቲቪ አልহামዱሊላህ ከጀመረ ጀምሬ ያው እየተከታተልኩ ነው። አልহামዱሊላህ ከመጀመሩ ጀምሮ ትምህርቱን በአማርኛ ስለሆነ በጣም ደስ ይላል። ከመጀመሪያ ጀምረን እየተከታተልን ነው። በፊት ያው የምንከታተለው በሳተላይት ነበር። አሁን ደግሞ ባለው በተለያየ ፕሮግራም በምንም አልহামዱሊላህ እየተከታተልን ቲቪ በጣም ጠቅመዋል። ለኢትዮጵያ ሙስሊሞች፣ ለአማርኛ ተናጋሪዎች በጣም ጥሩ አስተዋጽኦ ነው ያደረገው። እንደውም ተሻሽሎ በአማርኛ ብቻ ከመሆኑ አልፎ ተርፎ በብዙ ቋንቋዎች ትምህርት በመስጠት ላይ ይገኛል። በጣም ጥሩ ነው። ስለዚህ ያው ከተጀመረ ጀምሮ ያው አፍሪካ ቲቪን በደንብ እንትን ይሉታል። እንግዲህ አንዳንድ ሰዎች ሼክ መሐመድ ያው እዛ ሀገር ስንመጣ እኔን ጨምሮ ይሄን ያክል መሰርተን ወደ ሀገራችን ወይም ደግሞ የጎደለችን እችናት ችሞልተን ወደ ሀገራችን እንመጣለን ብለን ያው በርከት ላለ ዓመታት የኖርን ነው። ህይወታችንን መስርተን አንዳንዶቻችን አግብተን ወልደን እዚሁ አልহামዱሊላህ የሄድንበት በሙሉ ያው ሀገራችን ነው። አላህ የተመሰገነ ይሁን። ጥሩ ኑሮ ነው የምንኖረው። አላህ ለኢን ሸከርቱም ለአዚደነኩም ወለኢን ከፈርቱም ኢነ ዐዛቢ ለሸዲድ ነው ያለውና አላህን ደጋግመን እናመሰግነዋለን። መቼም አልহামዱሊላህ ከማለት ውጭ የሚደረግልን ነገር የለም እንጂ ከዛም በላይ ቢኖር እንል ነበርና ሼክ እቺን ነገር ሰርቼ እቺን ነገር ሞልቼ ወደ ሀገር እመለሳለሁ ብሎ ነው በርካታ ሰው የሚመጣው። የኢኮኖሚው ስደተኛ ነውና እንደው እርሶ ሲመጡ እንደው እቺን አመሰርቼ ሀገር እመለሳለሁ ብለው እንደው ለምን ያክል ዓመት መተው ሰርተው ለመመለስ ነበር እቅደው? እንግዲህ አልহামዱሊላህ ይታወቃል። እያንዳንዱ ሰው ሀገር ሲመጣ ራሴን አቻችዬ ቤተሰቤን አቻችዬ ወደ ሀገር ይመለሳለሁ በሚል ነው የሚለው። እኔም አልহামዱሊላህ ወደ ሀገር ለመመለስ ብዙ እንግዲህ ጥረት አድርጌያለሁ። ባይሳካልኝም ብዙ ጊዜ ጥረት አድርጌያለሁ። አልহামዱሊላህ እንግዲህ ሌላው ሼክ መሐመድ አሁን ያለ ነው ረመዳን ወር ነውና ይሄን የተከበረ ወር እንግዲህ በርካታ ሰዎች ባሉባልታ እንዳያሳልፉት። ለምሳሌ ረመዳን ከመግባቱ በፊት አሁን ይሄኛ የምንኖርበት ሀገር አስተውሎ ከሆነ ትላልቅ ሱፐርማርኬቶች ከአነሁ ወሩ የረመዳን ወር እስከሚመስል ድረስ ነው አብዛኛው ዝግጅት ምግብ ነክ ነገር ነው። አይዘጋጁ ያልን አይደለም፣ ያስፈልጋል። እንደዚሁም ደግሞ ልክ ረመዳን እንደገባ በተለይ አሁን አሽረል አኺር ላይ ነብዩ ሰለላሁ ዐለይሂ ወሰለም ቤተሰቦቻቸውን የሚያነቁበት ሁለመናቸውን ጠበቅ አድርገው ወደ አላህ ቀረብ በሚሉበት ወቅት ነው አሽረል አኺር። ደግሞ በተለይ ልክ አሽረል አኺር ሲገባ የኢድ የልብስ ዝግጅት፣ የምግብ አንዳንድ ነገር በዛ ነገር ማህበረሰቡ ሀገራችንም ቢሆን በማይረባ ነገር ያሳልፈዋልና እንዳ በዚህ ዙሪያ ለማህበረሰቡ እስኪ አንዳንድ ነገር ቢያስታውሱን። ያ እንግዲህ አልহামዱሊላህ አላሁ ተዓላ በቁርአኑ ብለዋል፣ ያ አዩሀለዚነ አመኑ ኩቲበ ዐለይኩሙስ ሲያም ከማ ኩቲበ ዐለል ለዚነ ሚን ቀብሊኩም ለዐለኩም ተተቁን አለ። ያው ረመዳንን እንግዲህ አላሁ ተዓላ ፈርድ ያደረገበት ምክንያቱ አላህን እንድንፈራው ነው። ስለዚህ ያው እኛም አሁኑኑ ራሳችንን ማዘጋጀት ቤተሰባችንን ማዘጋጀት ያለብን በተቅዋ ዙሪያ ነው። ጾምን እንዴት እንጾማለን? አላህ በሚፈልገው መልኩ አላህ በሚወደው መልኩ እና በምላሳችን ወለምታ ጾማችን ሳይበላሽ በሐሜታ ሳንገባ ቁርአን በመቅራት ጥሩ ኢባዳዎችን በማድረግ ለማሳለፍ አሁኑኑ ራሳችንን ማዘጋጀትና በዛው መቀጠል አለብን ብዬ ጥሪ አደርጋለሁ። በተለይ አሽረል አኺር አካባቢ ያለውን ሼክ ለምሳሌ እርግጥ ነው ረመዳን ሁሉም ቀናት የተከበሩ ናቸው፣ ግን ደግሞ አሽረል አኺር ደግሞ በጣም የተከበሩ ቀናቶች ናቸው አስሮቹና ቅድም ለመጠቃቀስ እንደሞከርኩት በርካታ ማህበረሰብ ልክ አሽረል አኺር ሲገባ ለኢድ ዝግጅት በሚል በርካታ ጊዜያቶችን እንደባሉ ባልታ የምናሳልፍበት ሁኔታ አለ። ሱቅ ለሱቅ በመሄድ እዛ አካባቢ ሲታዘቡ ነገር የለም።
ያው እንግዲህ አሁንም ማስታወል ያለብን ማስታወስ አለብን ነብዩ አለይሂ ሰላቱ ሰላም ብለዋል اذا دخل العشر احيا ليله وايقظ اهله ብለዋል እንግዲህ እና ወሸደ المئزر እና አይተኙም ነበር አሽራ አኺር የገባ ጊዜ ቤተሰባቸው ሊቀሰቅሱ ነበር ለምን እንግዲህ ያው አሽራ አኺር አጅሩ በጣም ከፍ ያለ ነው ለይለቱል ቀድር አለበት ለይለቱል ቀድር خير من ألف شهر قال الله تعالى ከ81 ዓመት በላይ የሆነ አጅር ምንዳ የሚገኝበት ሌላ ስለሆነ ያንንም ለማግኘት ራሳችንን ለዒባዳ ተፈሩቅ ማድረግ ከተቻለ ኢዕቲካፍ መግባት እና ቤተሰባችንን የተኛውን መቀስቀስ ለዒባዳ በደንብ አድርገን ታጥቀን መንቃት እንዳለብን ነው እንግዲህ ሜትር ማድረገው ለኔም ለራሴም ለእናንተም ማለት ነው። ወሩ ደግሞ እንግዲህ የቁርአን ወር ነው። አንዳንድ ረመዳን ሸህሩል ቁርአን ነው። በጣም በርካታ ሰው አመት ሙሉ በቁርአን እንኳን ከፍቶ የማያውቀው ሰው አቧራውን አራግፎ ቁርአን የሚቀራበት ወቅት ነውና እንደው ረመዳንና ቁርአን እንግዲህ ያው ረመዳንና ቁርአን በጣም ሁለቱም ተፈላላጊዎች ናቸው። ቁርአን መቅራት በጣም አጅሩ ከፍ ያለ ነው እና ይህንንም ያው ነብያችንን ነግረውናል አለይሂ ሰላቱ ወሰላም خيركم تعلم القرآن وعلمه ብለዋል። ከናንተ ኸይሩ የተሻለው ምርጡ ቁርአንን ያስተማረ ነው ብለዋል። ስለዚህ ቁርአን መቅራት ማስቀራት እና ምንዳው በጣም ከፍ ያለ ነው እና በዚህ አጋጣሚ ደግሞ የሀገራችን አንዳንድ በደዋ ያሉ ሰዎች በዛን ጊዜ እንግዲህ እዚህ ሀገር እንደሚደረገው ደውራ የሚባለውን ነገር በማድረግ ሰውን በደንብ እንደሚያስቀሩ የቁርአን እንግዲህ የሚቀራበት ሁኔታ እንደሚያመቻቹ ባለ ተስፋ ነኝ። طيب بارك الله فيكم شيخ الله ከቁርአን ሰዎች እንዲያደርገን አላህ እንለምናለን። ቂራታችንንም ጾማችንንም በአጠቃላይ በዚህ በተከበረ ወር የምናደርገውን ኸይር ስራ ለሱ ብሎ ከሰሩት ሰዎች ብሎ ምንዳውን እንዲመነዳን አላህን እንጠይቃለን። ሼክ ሌላው ምናልባት እንዳልከውት ረመዳን ላይ እንደው ሸይጣንም ስለሚታሰር በጣም በርካታ ሰው ወደ መስጂድ ግር ብሎ የመግባት ሁኔታ አለ። ይሄ በጣም ደስ ይላልና ልክ ደግሞ ረመዳን ሲወጣ ሱብሃንአላህ አላህ እንትን ያለለት ሰው ገር ያደረገለት ሰው በዛው ይቀጥላል፣ ቁርአኑን ይቀጥላል። ጾምም ቢሆን ረመዳን ብቻ አይደለም ያለ ሐሙስና ኸሚስ አለ፣ አያመል ቢድ አለ፣ በየወሩ 13 14 15 3 ቀናቶች አሉ። ሌሎች የሚመጡ ጾሞችም ያንንም ይጾማል፣ ቁርአን የሚቀራ ሶላቱን ቀጥ አድርጎ ይሰግዳልና አንዳንዶች ደግሞ እንዳልኩት በቃ ረመዳን ሲወጣ አብሮ ከመስጊድ የሚወጣ ቁርአኑን ዘግቶ በዛ አመቱን የሚጠብቃልና በዚህ ዙሪያ ምን ማለት ይችላሉ? ያ እንግዲህ የሚባለው አላሁ ተዓላ በቁርአኑ ብለዋል ወዕቡድ ረበከ ሐታ ያእቲየከል የቂን ብለዋል። ኢባዳን አድርግ ሞት እስኪያገኝ ድረስ ሞት እስኪመጣ ድረስ። እንግዲህ አንድ ሰው ኢባዳን መቀጠል እንዳለበት ነው። ኢባዳ አንዴ ተሰርቶ ከዛም በኋላ የሚያበቃ አይደለም። ይህን እንግዲህ አላህን መገዛት አለብን፣ የአላህን ትእዛዝ ማክበር አለብን። አላህ በሚወደው ቦታ ከሚገኙ ሰዎች አላህ አድርገን ይላል። ሌላው እንደው ሼክ አሁን ረመዳንን በድጋሚ እንዳው በቃ ረመዳንን እዚህ ቦታ ጾሙ ቢባሉ ወሩ ሙሉ የት መጾም ነው የሚመኙት? ያው እንግዲህ መካ ነው። መካ ረመዳኑን ሙሉ አላህ ያመቻችልንና መካ ቢጾም ነው ደስ ይለኝ። ማሻአላህ ሐረም ካሁን በፊት ሙሉን የጾምበት አጋጣሚ አለ? አልሐምዱሊላህ ያ ጾም ያለው መካ በነበርኩ ጊዜ ጾመናል። መጀመሪያ አካባቢ እንደመጡ እዚህ አካባቢ እንደመጡ 4 አመት መካ ላይ ቁጭ ብያለሁ። እዛ ነው የተለየ እንትን ያለው ማሻአላህ በጣም ነው። ወደ መዲናስ አካባቢ መዲና ለዚያራ ሄጃለሁ እንጂ ያው መዲና ላይ አልተቀመጥኩም። ባረከላሁ ፊኩም። አላህ ሱብሓነሁ ወተዓላ እድሜያችሁና ጤናችሁን ይስጣችሁ። አሁን ያሉበት ጃሚዕ መስጂድ ምን ያክል አመት ሆኖት? ምን አልከኝ? አሁን ጃሚዕ አሁን ያሉበት መስጂድ ምን ያክል አገልግለዋል? እዚህ ወደ 10 አመት ይሆነኛል። ተቀላል 10 አመት በሙአዚነትና አልፎ አልፎ ኢማሙ ሳይኖር የኢማም ቦታ በመተካት አልፎም ብዙ ጊዜ ኢማም በማይመጣ ጊዜ ኢማምን ቦታ እየተካሁኝ እዛ ቆይቻለሁ። አልሐምዱሊላህ።
ያው እንግዲህ እዛ ሀገር ቅድም ለመነካካት እንደሞከርኩት እንዳልኩት ሻሃዳ የሚባል ነገር አለና እኛ ሀገር ዑለማዎች ደግሞ ብዙ ጊዜ ያው በተለያዩ ሀሪማዎች በተለያዩ የዕልም ቦታዎች ትላልቅ መሻይኮች ላይ በመቅራት መሻይኮቻችሁ በሚሰጧችሁ ፍቃድ ነው የምታስቀሩትም የምትቀጥሉትም እና እዛ ሀገር ደግሞ እንደዛ የለም ሰርቲፊኬት ወይም የምስክር ወረቀት ማረጋገጫ የሚባል ነገር አለና እንዳው እዛ መስጂድ አካባቢ እንትን ሲሉ ሻሃዳ አልተጠየቁም? አልহামዱሊላህ እኔ ቢጠየቅም ሻሃዳ አለኝ። አንደኛ ያው ማዕደል ሐረም የተማርኩት ያ ሙተወሲጣ ማለትም መለስተኛ ደረጃ እና ከፍተኛ ደረጃ ሻሃዳ አለኝ። ሙተወሲጣና ታናዊ ይባላል ማለት ነው። የሱ እንግዲህ ያው ሻሃዳ አለኝ። አልহামዱሊላህ ሻሃዳ በተጠየቁ ቦታ ሻሃዳ አለኝ። ያስላሉት ብዙም አልተቸገሩም። ማሻአላህ። እስኪ ሌላው እንግዲህ እዛ ሀገር ሼክ በጣም በርካታ ማህበረሰባችን ይኖራል። ብዙ ኢትዮጵያኖች ከሚኖሩባቸው አካባቢዎች በውጭ ዓለም ላይ እነ ሳውዲ አረቢያ እና አሜሪካ በጣም በርካታ ኢትዮጵያኖች ይኖሩባቸዋል ተብለው የሚታሰቡ ሀገሮች ናቸውና እንደው ቁጥሩን አሁን በትክክል ባላስቀምጥም በተለያየ አጋጣሚ በተለያየ ሚዲያ ላይ ሰምቻለሁኝና ሰው ሀገር የሚኖር ሰው ደግሞ የሰው ሀገር ህግና ደንብ አክብሮ መኖር ግድ ነው የሚለው የመጣ ነው ሰርተን ለመለወጥ ነውና ለሀገራችን እያንዳንዱ ኢትዮጵያዊ ዜጋ ለሀገሩ አምባሳደር መሆን አለበት። በምንሰራበት የስራ ቦታ ሊሆን ይችላል ኢማሙ ሙአዚኑም ባለበት ቦታ ብቻ በአጠቃላይ በተሰማራንበት የሙያ ዘርፍ ላይ ከራሳችን አልፎ ሀገራችንን ማስጠራቱ ለሌሎችም ዜጎቻችንና ወገኖቻችን የስራ እድል የመፍጠሩ እንፈጥራለን ብዬ አምናለሁ። የኛ ጥሩ መሆን ከበስተኋላ ለሚመጣው ነገር ጥሩ ይሆናል ብዬ ስለማስብ እንደው ሰው ሀገር የሚኖር ሰው ለምን መሆን አለበት ብለው ያስባሉ? ያው ያ ገሪብ خليك አዲብ ይባላል በአማርኛ እንትን ባረብኛ ማለት ነው። ጉርባ ማለት ከተሰደደ ከሀገር ከወጣ አደብ ሊኖር ያስፈልጋል። በአደብ ሊሄድ ያስፈልጋል እና የሀገሩን ጥሩ ሁኔታውን ማሳየት እና በሰብር ሁሉ ነገር ማለፍ እና በዱዓ የመጣበትን ዓላማ ማሳካት ዲኑንም ዱንያውንም እንዲያሳካበትን መንገድ በርትቶ ጥረት ማድረግ ይኖርበታል ብዬ ገምታለሁ። ስለዚህ እንደውም የመጣንበትን ሀገር ስርዓት ጭምር ማክበር ግድ ነው የሚለው በተለይ ደግሞ ይህ ሀገር ሲሆን በጣም የተከበረ ሀገር ነውና ቀላል ሀገር አይደለም። በጣም በርካታ የውጭ ሀገር ዜጋ እንደው ከ10 ሚሊዮን አካባቢ ያልተናነሰ የውጭ ሀገር ዜጋ የሚኖርበት ሀገር ነውና በተሰማራንበት ሙያ በሙሉ ከራሳችን አልፎ ሀገራችንን ብናስጠራት ጥቅሙ ለራሳችንም ለወገኖቻችንም ነው ይሆናል ከሚል ሳቢ ነው ያነሳሁት ሼክ። ይሄንን አልহামዱሊላህ ህጉን አክብረን መሄድ አለብን። እኛ አልহামዱሊላህ እስካሁን ስንቀመጥ አንድ ሰው ህጉን አክብሮ በተጓዘ ቁጥር አልহামዱሊላህ ማንንም የሚለው ነገር የለም፣ ምንም ችግር የለበትም። ዋናው ህጉን አክብሮ መንቀሳቀስ አለበት። አገር ቤት የመመላለስ ረፍት የመሄድ የመምጣት እድል አግኝተዋል? እንደው በየስንት ዓመቱ ይሄዱ ይመጣሉ? ወላሂ ቀደም ሲል በአመት ሄጄ መጣ ነበር። ያው አሁን ከሄድኩ 4 አመት ሊሆነኝ ነው። ኢንሻአላህ እንግዲህ ያው በሚቀጥለው አመት ለመሄድ ተስፋ አለኝ። አላህ ካሳካልኝ ቢዝነስ ይታላ ያን በርካታ ሰዎች ከሀገራችን በራቅን ቁጥር በራሳችን ሂደን በአካል እስካላየን ድረስ ያው ዞሮ ምንም ቢሆን ሀገራችን ነውና በርካቶች ረጅም አመታት ሀገራቸው ሳይሄዱ የሚኖሩ ሰዎች አሉ። እና እዚህ እንዳልኩት የሰው ሀገር ደግሞ ዞሮ የሰው ሀገር ነው። ምንም ቢሆን ከሀገራችን መራቅ የለብንም ብዬ ስለማምን ነውና አንዳንዶች እንደውም አንድ እግራቸውን እዚህ አንድ እግራቸውን ሀገር እያሉ ይመክሩናል ከፍ ያሉ ሰዎች። አዎ ልክ ነው። እንግዲህ ያው አንድ ሰው ተሚሮም ወደ ሀገር ሄዶ ነው የሚያስተምረው፣ ሰርቶም እንደገና ወደ ሀገሩ ገብቶ ነው ስራውን የሚያሻሽለው እና ሰርተንም ለፍተንም ወደ ሀገራችን ሄደን በሀገራችን ራሳችን መቻል፣ ቤተሰባችንን መርዳት፣ ራሳችንን መርዳት እና እንደዛው አልፎ ተርፎ ሀገራችንን መርዳት ይኖርብናል። ሌላው ሼክ አሁን እዚህ ሀገር አስተውለው ከሆነ እንግዲህ በርከት ላለ አመታት ኑረዋል። የኛ ሀገር ዜጎች በተለይኛ ኢትዮጵያውያኖች ሌላ ሀገር አላውቅም፣ እዚህ ሀገር ግን ስንኖር በደንብ በቃ ሀገራችንን ዘርግተን የምንኖረውና አሁን እንኳን ትንሽ ብዙ ነገር ያስተማረን ይመስለኛል ያለው የኑሮ ውጣ ውረድ የኑሮ ሁኔታ። ቀደም ባሉ ጊዜያት ግን እርስዎም ማስተውለዋል ብዬ ተስፋ አደርጋለሁኝና አኗኗራችንን የሚያዩ የሌላ ሀገር ዜጎች በጣም ይገረማሉ። የቤት አፈራረሽ፣ የመኪና ሞዴል በየጊዜው መቀያየር፣
አንዳንድ ነገሮችን ስናይ ከአንሁ በቃ እንዴ እነዚህ ኢትዮጵያኖች ሀገራቸው የመግባት እቅድ የላቸውም እንዴ የሚያስብል ደረጃ ነበር። አሁን እንኳን ትንሽ የተቀየረ ይመስለኛልና ነው ያን ነገር ያስተዋሉበት አጋጣሚ አለ። እንደውም ይህንን ሳናስተውል የምንቆይበት ጊዜ የለም። ያው ብዙ ጊዜ እንግዲህ ሀገራችን ለመግባት ራሳችንን ማዘጋጀት እንዳለብን ነው። እዚህ ሀገር ደግሞ አንድ ሰው መጥቶ ያገኛትን ነገር እዚሁ ከጨረሳት ልክ አይመጣም እና ቆጠብ አድርጎ ለሀገሩ ማሰብ አለበት። ለቤተሰቡ ነገ እንግዲህ ይባላል ወፍ በራ በራ የግድ ማረፏ አይቀርም ይባላል። እኛም በረን አንቀርም። ወፍ በራ በራ ጎጆዋ መመለስ አይቀርም ይላል። طيب والله ሼክ በጣም ትልቅ ምክር ነው። አሁን እንኳን እንዳልከውት ያሉት ነባራዊ ሁኔታዎች በራሱ ጊዜው ያስተማረን ይመስለኛል አብዛኞቻችንና መህማካን ያው የተወሰነ ነገር የመቆጠብ የተወሰነ ነገር የመሰረፍ እንዲኖር ብዬ ነው። ለክፉ ቀን የሚሆን ነገር ማስቀመጥም የግድ ነው የሚለው። ልክ ነው። እንግዲህ ለክፉ ጊዜ ማስቀመጥ፣ ራሳችንን ማዘጋጀት እና ከምናገኘው ነገር የተወሰነውን ወደ ሀገርም ቢሆን ማስቀመጥን መዘጋጀት ይኖርብናል። ባዶ ሆነን ቁጭ ማለት የለብንም። እንግዲህ ያው ሰደቃን መስጣት ያለነው መስጣት ነው። እንግዲህ አልሐምዱሊላህ እኛ ሰው በመተባበር የታመመ በማሳከም እና እርስ በርሱ ለመረዳዳት በጣም ጥሩ ነው፣ ደስ ይላል እዚህ ሀገር ማለት ነው። ራሱንም መርሳት የለበትም እላለሁ። አንድ ሰው ራሱን እንዳይረሳ። ከዚህ ጋር እንግዲህ ብዙዎቻችን አሁን አረብ ሀገር የሚኖር ሰው ሼክ ብዙ ጊዜ ይነገራል። አሁን ለማህበረሰብና ለቤተሰቡ ነው የሚኖረው። ልክ አውሮፓና አሜሪካ እንደሚኖሩት ማህበረሰብ አይደለም። እውነት ለመናገር ይሄንን በእንትን መናገር እችላለሁኝ። አረብ ሀገር የሚኖሩ ወገኖቻችን ብዙ ጊዜ ለቤተሰብ የሚኖሩት ከወር የሚያገኙትን ነገር በሙሉ ወደ ሀገር ወደ ቤተሰብ በመርዳት መጨረሻ ላይ ችግር ሲፈጠር ባዶ የመቅረት ነገር አለ። አንዳንዶች እንዳውም በአማናም ጭምር አስቀምጡልን ብለው የሚልኩላቸው እናትና አባት ሳይቀር ወላሂ ሼክ እውነት ለመናገር ከወንድምና ከእህት ከጓደኛ አልፈው እናትና አባት ሳይቀር የልጆቻቸውን ሀብት አባክነው የሰው ሀገር ነውና ልጆቻቸው ጠቅልለው ወደ ሀገር ሲገቡ ሜዳ ላይ የወደቁበት አጋጣሚ ያለና እንዳው በዚህ ዙሪያ ምን ይላሉ ሼክ? አገር ቤት ላሉ ዘመዶችም ይሁን እዚህ ላለን ሰዎች እንግዲህ ይሄ አማና ነው፣ አደራ ነው፣ ያለ አደራ ነው፣ የነብዩ አደራ ነው። አንድ ሰው አማና ከተቀበለ አማናውን በትክክል ማስቀመጥ አለበት። ሀገርም ያለው ይሁን እዚህም ያለው ይሁን እና عرضنا الأمانة على السماوات والأرض والجبال فأبين أن يحملنها وأشفقن منها وحملها الإنسان إنه كان ظلوما جهولا قال الله تعالى أمانة እንግዲህ ዳገትም ላይ ሰማይም ላይ ምድርም ላይ አስቀምጬባቸው አልችልም ብለውኝ ሰው ተሸክሟታል። ግን ተሸክሞ በኋላ ዛሊም ነው የሆነው፣ በዳይ ነው የሆነው፣ ጃሂል ነው የሆነው በሚል አላህ ተዓላ አስቀምጦታል። ስለዚህ አማና በጣም እንግዲህ ጥንቃቄ ልናደርግ ይገባል። የሰው አማና እንደ ሁኔታው መመለስ በአግባቡ ማለት ነው። አንድ ሰው ቤተሰብም ይሁን ዘመድም ይሁን ጓደኛም ይሁን አማና ከተቀመጠበት ያን አማና በትክክል ሊመለስ ይገባል። አለዛ በአላህ ዘንዳ በጣም ተጠያቂ ይሆናል ማለት ነው። እሺ ይሄ እንደው አሁን ለምሳሌ አማና የምንለው አገር ቤት ያሉ ቤተሰብም ጓደኛም ዘመድም ሊሆን ይችላል። ሰው አምኖ ሲልካቸው እነሱ ባልሆነ መንገድ አጠፉት እንበል። እዚህስ ያለው ማህበረሰብ እንዳው ለቤተሰብም ሲልክ ለጓደኛም ለዘመድም ለሌላም ኸይረ ሰራ ነገር ሲልክ ራሱን መርሳት አለበት ወይ? አገር ቤት ከገቡ በኋላ ችግር ላይ እስከ መውደቅ ድረስ የሚያስከትለው ለራሳችንም እዚህ ባለማስቀረት የተነሳ አይደለም ወይ ነው? እሱ እንግዲህ ራሱን መርሳት የለበትም። ወላ ተንስ ነሲበከ ሚነ ዱንያ ብሏል አላህ ተዓላ። እንግዲህ አንድ ሰው ራሱን መርሳት የለበትም። ኢብዳእ ቢነፍሲከ ثم بمن تعود በራስ ጀምር ከዛም በኋላ በቤተሰብህ ብሏል። አንድ ሰው ራሱን መርሳት የለበትም። መጀመሪያ ያው ለራሱ ነው፣ ከዛም በኋላ ለቤተሰቡም ለሁሉም የሚበቃ ሰው አላህ ያደርገዋል። ስለዚህ ለራሳችንም እያሰብን ነው ትልቁ ነገር። ማሰብ አለ። طيب بارك الله فيكم ሼክ። ሰራሃ በጣም ትልቅ ነገር ነው መልእክት ያስቀመጡት። ራሳችንንም አንርሳ። አገር ቤትም ያሉትን ሰዎች እንዳቅማችን አቅም በፈቀደው መጠን መርዳት አይከፋም። ግን ከልክ ያለፈ እርዳታ እነሱንም
ተግተው እንዳይሰሩ ያደርጋል የሚሉ በርካቶች አሉ። በተለያየ ሚዲያ ላይ በጣም ይነገራል። ግን አረብ ሀገር ያሉ ሰዎች ይሄንን በደንብ የተገነዘቡ አይመስሉም። በተለይ እህቶቻችን ሼክ መሐመድ በተለይ በእህቶቻችን ዙሪያ ነው ለበርካታ ነገር ለበርካታ ከተቸገሩ ሰዎች ጎን ለበርካታ ከተቸገሩ ድርጅቶች ጎን የኸይር ስራ የሚሰሩ ሰዎችም የሆኑ ድርጅቶች ይሁኑ ከጀርባ እርዳታ ሲባል አረብ ሀገር ያለ ሰው ቀዳሚ እንደሆነ ይነገራልና መጨረሻ ላይ ደግሞ እንዳልከው ተቀለው ሲገቡ ችግር ላይ የሚወድቀው ይሄ አረቡ ዓለም ያለው አካባቢ ስለሆነ ነው ይሄን ጥያቄ ያነሳው ሼክ። ይሄ እንግዲህ ኸይር ማድረጉን አላህ ይወደዋል። ኸይር ማድረግ ጥሩ ነው። እኛ ደግሞ አሁን እህቶቻችን ወንድሞቻችን ለኛ እንደሚያስቡ ለኸይር ነገር እንደሚያስቡ እንደዛውም ደግሞ ሀገር ያሉ ወንድሞቻችን ሀገር ያሉ አቅም ያላቸው ሰዎች ለእንደዚህ አይነት ሰው አስበው ጥሩ ጥሩ መስመር ቢያስይዟቸው በጣም ጥሩ ነው እላለሁ። ምክንያቱም ከሀገር የራቀ ሰው መረጃም የለውምና በቃ የኔ የሚለው ሰው አገር ቤት ያለው ነባራዊ ሁኔታ ከጊዜ ጊዜ እየተከታተለ ይሄን ብታደርጉ የሚል ሰውም ያስፈልጋል መምረጥም ያስፈልጋል ብዬ አምናለሁ ሼክ። እንደዛ ነው። ባረከላሁ طيب እስኪ ሼክ ሰዓቷ አለችኝ የተወሰነች እንትን አለችኝና እኔ እንግዲህ አላህ Subhanahu Wa Ta'ala እዚህ አፍሪካ ቲቪ ላይ መተው አንዳንድ ሀሳቦችን እንዳነሳ እድሉን ስለሰጡኝ እኔ ባረማጅ ተመልካቾች ስም ከልብ ነው የማመሰግነው። ባረከላሁ ፊኩም። ምናልባት እስኪ ረመዳንን በተመለከተ የተወሰነ ነገር ይበሉኝና ወደ ማጠቃለያ ሀሳብ እንሄዳለን። ተቀላል አድርገን እንደው ለማስታወስ ያክል ነው። አስታውሱ ተብሏል አይደል? ማስታወስ ለነዛ ላመኑ ሰዎች ይጠቅማልና እኛ ሰዎች ስንባል እንረሳለን። ጠቅልል አድርገው በረመዳን ዙሪያ የተወሰነ መልክ ያስተላልፉልኝ። ባረከላሁ ፊኩም። እና ለረመዳን እንግዲህ በጣም መዘጋጀት ያስፈልጋል። አላሁ ተዓላ ባዘዘን መልኩ መታዘዝ አለብን። شهر رمضان الذي أنزل فيه القرآن شهر رمضان قرآن የወረደበት شهر ነው። ስለዚህ በረመዳን ቁርአን መቅራት ቁርአን መሐፈዝ እና ቁርአኑ የሚለውን መተገበር ይኖርብናል። እንደዛውም ደግሞ ራሳችንን በዒባዳ ማዘጋጀት በአዝካር በተስቢህ አላህ በሚወዱ ነገር በውዳሴዎች እንደዛውም ደግሞ ለቸገራቸው ሰዎች መተባበር ዘካ መስጣት ሰደቃ መስጣት እና አላህ እንግዲህ ከሚረዱ ሰዎች አላህ አድርገን ለአኺራችን መነገድ አለብን። ገንዘባችን ማለት ደግሞ እኛ ጋር የተቀመጠው አይደለም ለአኺራ ያሳለፍነው ገንዘብ ነው ለኛ እንግዲህ በጣም ጠቃሚ የሚሆነው። ስለዚህ ለአኺራችን መነገድ ይኖርብናል። እንግዲህ ወዕቡድ ረበከ ሐታ ያእቲየከ የቂን ብለዋል። ዒባዳ ለአንድ ቀን አይደለም። የረመዳን አጅሩ ደግሞ በጣም ከፍ ያለ ነው። ራሳችን በተቅዋ በጾም ለማለማመድ እንደዚህም ደግሞ አላህን መፍራት የአላህን ድንበር መጠበቅ ከሐራሙ አላህ አሪቀን ለሐላሉ አላህ ይወፍቀን። አላህ እንግዲህ ስራቸውን ከወደደላቸው ሰዎች አላህ አድርገን ኻቲማችን ያበጅልን። መነገድ ነው እንግዲህ ረመዳን ማለት የንግድ ወር ነው። ለአኺራችን መነገድ አለብን። ለቀብራችን መነገድ አለብን። ቀብራችን ጓደኛ ይሆነናል። ጥሩ ጓደኛ በቀብራችን እናገኛለን። ስለዚህ እንደዛውም ደግሞ ባበረያን የሚባል ጾመኞች ብቻ የሚገቡት የጀነት በር አለ። ከዛም በር አላሁ ተዓላ እንዲወፍቀን የጀነት በር እንግዲህ አላሁ ተዓላ ከሁሉም ከስምንቱም ከሚገቡ ሰዎች አላህ አድርገን። ባረከላሁ ፊክ። طيب ባረከላሁ ፊኩም ሼክ። በድጋሚ አላህ Subhanahu Wa Ta'ala ጾማቸውን ቂራታቸውን በአጠቃላይ የምንሰራውን ኸይር ስራ ይቀበለን እያልኩኝ ሼክ በድጋሚ አላህ Subhanahu Wa Ta'ala አክብሮኝና ወዶኝ ስለመጡ በጣም ደስ ብሎኛል። እስኪ ሰዓትም እያለቀ ስለሆነ ወደ መጨረሻ ላይ ማጠቃለያ ሀሳብ የሚያስቀምጡት ካለ ኢንሻአላህ ማጠቃለያ ሀሳብ ወይ ደግሞ እስካሁን ባነሱት ላይ የረሱት ካለ ያስታውሱንና ኢንሻአላህ ፕሮግራማችንን እንቋጫለን። ሼክ መሐመድ እኔም በጣም አመሰግናችኋለሁ። ለዚህ እንግዲህ አክብራችሁኝ ለዚህ ስለጠራችሁኝ በጣም አመሰግናለሁ። አላህ ያክብራችሁ። አላህ በጥሩ ስራ ይወፍቃችሁ። ለምትሰሩት ስራ እንግዲህ ያለ ብርታት ከእናንተ ጋር ይሁን። ጥሩ ነው እንግዲህ በኸይር ነገር ለኸይር ነገር መጠራራት በኸይር ነገር መተባበር ለኸይር ነገር መስራት ቀንም ቢሆን ማታ በጣም ጥሩ ነው። ባረከላሁ ፊኩም ወፈቀኩሙላህ ፊ ዱንያ ወልአኺራ። وهذا والله أعلم.
طيب ሼክ እኔም ከልብ እናመሰግነው። እንደዚህ ደግሞ ሌላ ጊዜ ስንፈልገዎት ያው ፍቃደኛ እንደሚሆኑ ተስፋ በማድረግ የዛሬውን ፕሮግራም በዚህ እንቋጫለን። አላህ Subhanahu Wa Ta'ala ጾማቸውን ከተቀበላቸው ሰዎች አድርገን። ክብራትና ክብራን የአፍሪካ እንግዳ ፕሮግራም ተከታታዮች ዛሬ የነበረኝ እንግዳ እንደተመለከታችኋቸው ወይም እንደተከታተላችሁን እዚህ ሳውዲ አረቢያ ላይ ወደ 42 43 ዓመት አካባቢ አድርገዋል። በተለያዩ መስጊዶች በሙአዚንነት በኢማምነትና አልፎም በኸጢብነት ሲያገለግሉ ነበር። ሼክ መሐመድ ሱሌማን ይባላሉ። ባረከላሁ ፊኩም። አላህ Subhanahu Wa Ta'ala ጾማቸውን ከተቀበላቸው ሰዎች ያድርገን እያልኩኝ የዛሬውን ፕሮግራም በዚህ ቋጫለሁኝ። ነገ በሌላ እንግዳ በሌላ ርዕስ እስከምንገናኝ የምሰናበታችሁ የፕሮግራሙ አቅራቢና አዘጋጅ እኔ መሐመድ አብዱራህማን አቡ አፍናን ከካሜራ በስተጀርባ ካሉ ወንድሞች ጋር በጋራ በመሆን እዚህ ሳውዲ አረቢያ ሪያድ አፍሪካ ቲቪ ስቱዲዮ ተዘጋጅቶ ወደ እናንተ የቀረበው የአፍሪካ እንግዳ ፕሮግራም ነው። እስከ ነገ አስተውዲኩም አላህ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።